አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ቻናሌ ቤተሰቦች እስኪ አንዳንድ አልበሳቶችን ገዝቻለሁኝ እዚሁ ደሴ ሆስፒታል እንትን ያሉ ነበርና ሰዎች ለነሱ ነው የገዛሁት ማለት ነው። ይሄ ለእናቷ ነው እንደ አስቸኳይ ኢመርጀንሲ ነገር ስለሆነ ባውኒ ከነንትኑ የገዛውላት ይሄንን ይመስላል። ቢጃማው ምናምን ተሰርቶ ነው እዚሁ ያው ቁመቷ ከኔ ከትንሽ ጨመር አድርጌበታለሁ። ኖርማሊ ከዚህ በፊት ቀሚስ አሰርቼላቸው የነበሩት ልጆች ናቸው እና አጋጣሚው ቤተሰብ እንትን ስላለባቸው ድንገት ነው የመጡት ልብስ አልያዙምና እንግዲህ ይሄንን ይመስላል ማለት ነው። ቀሚሱ ከነ እንትኑ 2500 ነው። ጋውኑን 1000 ብር ነው የገዛሁት። ይሄ እንደዚህ አድርጎ ያው ዝም ብሎ ለበስ እንዲደረግ ተብሎ ነው። ምክንያቱም ያን ያህል ብርድ አካባቢ ስላልሆነ ወፍራም አይደለም፣ ትንሽ ሳሳ ያለ ነው፣ ግን ቆንጆ ነው። ያው ይሄ ደግሞ አዲስ የመጣ ሻርፕ ነው። ይኸውና ያምራል። ያው ኖርማሊ እንትን ሲል እኔ ከውስጥ ልብስ ምናምን ስለለባበስኩበት ነው እንትን ያለው። ከዛ ውጭ በጣም ቆንጆ ነው። ያው ይሄንን ይመስላል ማለት ነው ጋውኑ። እንደዚህ እንግዲህ በማንኛውም ጊዜ መለበስ የሚችል ቀለል ያለ ነገር ነው። ሌላው እንግዲህ እንደምታዩት ጋቢ ለምን የሚባለው ይሄኛው ሁለት ነው የገዛሁላቸው። አያችሁት? ስፋቱ ይሄንን ይመስላል። ቆንጆ ነው። ያው በጣም ነው የሚሞቁት የዚህ አይነቶች እንትን ያው ሲነጠል በጣም ሰፊ ነው። ይሄ እንደምታዩት ማለት ነው። ዳብል ፌስ ነው። ያው እንደዚህ አድርጋችሁ እንትን ታረጉታላችሁ። ይሄ ሁለቱ ማለት ነው አንዱ 1350 ብር ነው የተገዛው። ሁለቱ 2700 ብር ማለት ነው የገዛሁላት። ይሄንን ይመስላል። በሁለት ከለር ነው ያደረኩት እኔ። ያውና እንግዲህ ለብሶን ቁጭ ለማለትም ይሆናል ማለት ነው። እንደዚህ ማድረግ ትችላላችሁ። ያውና ይሄ ሌላ እንግዲህ ወደ 20 ሰፈር ሄደን ነበረ። እንግዲህ አንዳንድ ቦታዎችን ላስጎብኛችሁ። ለምርቃት ሄደን ማለት ነው። ጓደኛችን ልናስመርቅ ሄደን አጋጣሚ በጣም ነው የሚያምረው። ይኸውና እንደምታዩት አሁን መግቢያው አካባቢ ምናምን ነው። 20 ሰፈር ማለት እንግዲህ ወደ ቢለን መሄጃው አካባቢ ማለት ነው። ወደዛ ሰፈር ነው። ይሄንን ይመስላል። ያው ፈታ በሉበት። ቪዲዮን እስከ መጨረሻ ይዩት። ላይክ እና ሰብስክራይብ አድርጉ። ኖርማሊ ያው ያኛ አዲስ ቦታ ምናምንም ስለሆነ በዛው እስኪ ነው ብለን እኔ ለመጀመሪያ ጊዜ ከሰኞ ገበያ ወደታች ማለት ነው ኖርማሊ ሄጄ አላውቅም፣ ግን ስናየው በጣም ደስ የሚል ቦታ ነበርና ሰፈሩ ምናምን ትንሽ ቪዲዮ አደረግነው እኛ። ይሄውና ገና እንትን እያለ ነው። ይሄ የግር መንገድ ምናምን አለው። ከታክሲ 2 ፌርማታ ነው። ለምሳሌ ከፒያሳ ሰኞ ድረስ ትዛላችሁ። ከሰኞ ደግሞ እዛ 20 ሰፈር የሚባለው አካባቢ ድረስ ትሄዱና ከዛ እንትና ትዛላችሁ ማለት ነው። የምድር የእግረኛ መንገዶች ምናምን አለው እዛ አካባቢ ስለነበረ ማለት ነው። ይሄ ነው እንግዲህ ኳስ ሜዳው የሚባለው አካባቢ የመጨረሻው የታክሲው እንትን ማለቻ ይሄውና ይሄንን ይመስላል። እንግዲህ ህፃናቶች ምናምን ኳስ የሚጫወቱበት ሰፈር ነው። ያውና ሰፈሩ እንግዲህ ያው ተራራ ስር ነው ያለው፣ ግን ደስ ይላል። ክብብ ብሎ በሁሉም በተራራ የተከበበ አካባቢ ነው። ይሄ እንግዲህ ወደ ቤት መግቢያው ነው። ያው ውስጥ መንገዱ ማለት ነው። ያው ውሃ አለ ምናምን ብቻ ያው የራስ ነው በሚል ነው እንጂ ትንሽ አስቸጋሪ ነው። ዝናብ ምናምን ሲኖር ትንሽ ጎርፎ ምናምን ያስቸግራቸዋል። ግን ያው የራሳችሁ ነገር እንግዲህ እንትን ስለማይል ነው ማለት ነው። ይኸውና ላይክ እና ሰብስክራይብ ያደረጋችሁ ቪዲዮውን ኑት። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።
አባት ጀጀ ሰጣ ተንገብገብ አንተ ዝም ብለህ ገንዘቡ ያለው እሺ ያ አላህ ወይኔ አሁን ገና ተደፋ ቪዲዮ ማታሰራው